ሰላም ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? እንደምን እስከዚህ ሰዓት ቆያችሁ? ይህ ኢትፉል አካዳሚ ነው። ኢትፉል አካዳሚ በየትኛውም ዓለም ለሆናችሁ የአማርኛ፣ የእንግሊዝኛ እንዲሁም የሌሎች ትምህርቶችን ኦንላይን ትምህርት ይሰጥ ይገኛል። እናንተም የእድሉ ተካፋይ ሁኑ፣ ቴክኖሎጂውን ተጠቀሙ። በየትኛውም ዓለም ሆናችሁ አማርኛ፣ እንግሊዝኛ ማንበብ፣ መጻፍ፣ መናገር ትችላላችሁ። በየትኛውም ዓለም ሆናችሁ ግን በኦንላይን ለመማር የምትፈልጉ ከታች በምናስቀምጥላችሁ ስልክ ቁጥር ወይም በ0930 24 51 41 እየደወላችሁ መመዝገብ ትችላላችሁ። በዋትስአፕ፣ በኢሞ፣ በቴሌግራም ኢንቦክስ ልታደርጉልን ትችላላችሁ። እጅግ እናመሰግናለን። እንግዲህ ዛሬ በአዲስ የአማርኛ ቪዲዮ ከተፍ ብለናል ማለት ነው። ኦኬ ሶ በባለፈው ቪዲዮ ስለ አዳም ከሞት ከመውደቁ በፊት የሚል ቪዲዮ ሰርችላችሁ ነበር። እንደወደዳችሁ ተስፋ አደርጋለሁ። አማርኛ በደንብ ማጥናት አለባችሁ። መጽሐፍ ቅዱስ ቁራን በደንብ ማንበብ አለባችሁ። ህይወታችሁን መቀየር አለባችሁ። በአንድ ወር በሁለት ወር በጣም ጎበዝ አንባቢ ትሆናላችሁ። ጎበዝ ጸሐፊም ጎበዝ ተንታኝም ጎበዝ እውቀት ያለው ሰው ትሆናላችሁ። ሶ በየትኛውም ዓለም ሆናችሁ ደውሉልን፣ መማር ትችላላችሁ። ወደ ቪዲዮ ልውሰዳችሁ። ኦኬ እቺ ማናት? እንግዲህ ዛሬ የሰራሁላችሁ ቪዲዮ ስለ ኃጢአት ነው። ኃጢአት ምንድነው? ስለ ኃጢአት ነው ማለት ነው። ያው አላማችን አማርኛ ማንበብ ነው፣ ግን በዛውም ኃጢአት ምን እንደሆነ መቼ እንደመጣ የምትይዙት ሀሳብ ይኖራል ብዬ ተስፋ አደርጋለሁ። አመሰግናለሁ። ወደ ቪዲዮ ልውሰዳችሁ። ከዛ በፊት ግን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየታችሁን ስጡን። አትፍሩ፣ ኮሜንት ጻፉ። ምንም በቃ አትፍሩ። በየትኛውም እድሜ ላይ ሆናችሁ ተማሩ። ኦኬ ማንም ከእናቱ ሆድ ይዞት የወጣ ነገር የለም። ምንም መፍራት አይጠበቅባችሁም። ኦኬ ወደ ቪዲዮ ስመለስላችሁ እቺ ማ ናት? ኦኬ እቺ ማ ናት? እቺ ን ናት? እቺ ደግሞ ም ናት። ሲነበብ ማ ማለት የመ አራተኛ ዘር ናት። መሙሚማ ን ደግሞ የነ ስድስተኛ ዘር ናት። ነ ኑ ኒ ና ኔ ን ስድስተኛ ዘር ናት ማለት ነው። ም ስድስተኛ ናት። አሁንም የመ ማንም ይላል ማለት ነው። ማንም ይላል ሲነበብ ማንም። እች ሰ ናት። ጅቡ ናት። ማንም ሰው ኦኬ እች ሰ ናት። ጅቡ ናት። ማንም ሰው እች ከ ናት። እች ሀ ናት። ኦኬ እች ጢ ናት። እችኛዋ ማን ናት አልኳችሁ? ከ ናት። እችኛዋ ማን ናት? ሀ ናት። ኦኬ ሀ ናት። እቺ ፊደል ብዙ ጊዜ እንዳጠፋችሁ ሀ ናት። እቺ ጢ ናት። ኦኬ ጢ ማለት የጠ ስንተኛ ዘር ናት? ጢ ማለት የጠ ስንተኛ ዘር ናት? ሶስተኛ ዘር። ያ ማለት ጠጡ ጢ ብላችሁ ታገኟታላችሁ ማለት ነው። ከኃጢአ አ አ ናት። ችት ናት። ሲነበብ ከኃጢአት ይላል ማለት ነው። ኦኬ ከኃጢአት ቀጣይች ን ናት። አሁንም ን ማለት የነ ስንተኛ ዘር ናት? የነ ን ማለት የነ ስንተኛ ዘር ናት? ስድስተኛ ዘር ናት። ኦኬ የነ ስድስተኛ ዘር ናት። ነ ኑ ኒ ና ኔ ን ብላችሁ ታገኟታላችሁ ማለት ነው። ኦኬ እቺ ደግሞ ጹ ናት። ጹ ማለት የጸ ስንተኛ ዘር ናት? ሁለተኛ ዘር ናት። ኦኬ የጸ ሁለተኛ ዘር ናት። ሶ እቺ ን ናት። እቺ ጹ ናት። እቺ ደግሞ ህ ናት። ህ ማለት የሀ ስንተኛ ዘር ናት? የሀ ስንተኛ ዘር ናት? አምስተኛ ዘር ናት። ንጹህ ነው የሚለው ማለት ነው። ንጹህ ይላል። ይ እቺ አ ናት። እቺ ደግሞ ይ ናት። የይ ስንተኛ ዘር? ስድስተኛ ዘር። የዩ ይ ያ የ ይ አይ እቺ ደ ናት። እቺ ደግሞ ለ ናት። እቺ ደግሞ ም ናት። ኦኬ አይደለም ኦኬ አይደለም ኦኬ ማንም ሰው
ከኃጢአት ንጹህ አይደለም። ኦኬ ማንም ሰው ከኃጢአት ንጹህ አይደለም ይላል። ኦኬ እች አናት እች ይናት እች ደናት እች ለናት እች ምናት አይደለም አይደለም። ማንም ሰው ከኃጢአት ንጹህ አይደለም ነው። ኦኬ ጎበዝ። አንዴ ልጠይቃችሁ ቶሎ ቶሎ ትመልሱልኛላችሁ። ይሄኛው ምን ይላል? ማንም ቀጣይ ይሄ ሰው ቀጣይ ይሄኛው ከኃጢአት ይሄኛው ንጹህ ካላችሁ ልክ ናችሁ። ቀጣይ ይሄ አይደለም ይላል። አይደለም ጎበዞች። ማንም ሰው ከኃጢአት ንጹህ አይደለም ይላል። እንደዚህ ብላችሁ ካነበባችሁት በትክክል መልሳችሁታል ጎበዞች። ቀጣይ እቺ ን ናት፣ እቺ ስ ናት፣ እቺ ሀ ናት። ኦኬ እቺ ን ናት፣ እቺ ስ ናት፣ እቺ ሀ ናት። ንስሐ ይላል። ኦኬ ንስሐ ይላል። ኦኬ እቺ ን ናት። የነ ስንተኛ ዘር? ስድስተኛ ዘር ናት። ነ ኑ ኒ ና ኔ ን ስትሉ ታገኟታላችሁ ማለት ነው። የነ ስድስተኛ ዘር ናት። ንስሐ ይላል። ንስሐ ቀጣይ ች መ ናት፣ ች ግ ናት፣ ች ባ ናት፣ ች ት ናት። መግባት ይላል። ኦኬ መግባት ኦኬ ንስሐ እቺ ን ናት እንዳትረሷት። ማናት? እቺ ን ናት። እቺ ስ ናት። እቺ ሀ ናት። ኦኬ እቺ ን ናት። እቺ ስ ናት። እቺ ሀ ናት። በትክክል አዳምጡ እንዳትረሷት። እቺ ን ናት። እቺ ስ ናት። እቺ ሀ ናት። ኦኬ ሲነበብ ንስሐ ይላል። ኦኬ ንስሐ ይላል። ንስሐ እቺ መ ናት። እቺ ግ ናት። እቺ ባ ናት። እቺ ት ናት። መግባት ምክንያቱም እቺ መ ናት፣ እቺ ደግሞ ግ ናት። ግ ማለት የገ ስንተኛ ዘር ናት? የገ ስድስተኛ ዘር ናት ማለት ነው። ግ ከዛች ባ ናት፣ ከዛች ት ናት። መግባት ይላል። ሀ እች ሀ ናት ብያችኋለሁ ቅድም። ይችኛዋ ማን ናት? ሀ ናት። ኦኬ ሀ ማለት የአራተኛ ዘር ሀ ሁ ሂ ሃ ብላችሁ የምታገኟት ማለት ነው። አራተኛ ዘር ናት። እቺ ጢ ናት። የጠ ስንተኛ ዘር ናት? ጢ ኦኬ ጠጡ ጢ ሶስተኛ ዘር ናት። ኃጢአትን ይላል። ኦኬ ኃጢአትን እቺ አ የመጀመሪያዋ ናት ማለት ነው። እቺኛዋ አ ናት መጀመሪያ ያለችዋ። እቺኛዋ ደግሞ ት ናት። ት ማለት የተ ስንተኛ ዘር ናት? ስድስተኛ ዘር ናት። አሁንም ልቆጥራላችሁ ነው። ተ ቱ ቺ ታ ቴ ት ማለት ይቺ ናት ማለት ነው። ኦኬ ኃጢአትን ንም የነ ስንተኛ ዘር ናት? ስድስተኛ ዘር ናት። ያ ማለት ነ ኑ ኒ ና ኔ ን ብላችሁ ታገኙታላችሁ ማለት ነው። ሶ ኃጢአትን ይላል። ኃጢአትን ቀጣይች ያ ናት። ኦኬ ያ ናት። እቺ ያ ናት። ያ ማለት የስንተኛ ዘር? አራተኛ ዘር ናት። ያ ጥ እቺ ጥ ደግሞ የጠ ስንተኛ ዘር ናት? የጠ ስንተኛ ዘር ናት? ጥ የጠ ስድስተኛ ዘር ናት። ጠ ጡ ጢ ጣ ጤ ጥ ብላችሁ ታገኟታላችሁ ማለት ነው። ሶ የጠ ስድስተኛ ዘር ናት ማለት ነው። ጥ ያ ጥ እችኛዋ ደግሞ ባ ናት። ባ ደግሞ አሁንም የበ ስንተኛ ዘር ናት? ባ የበ ስንተኛ ዘር ናት? ባ የበ አራተኛ ዘር ናት። ኦኬ የበ አራተኛ ዘር ናት። በቡ ቢ ባ የበ አራተኛ ዘር ናት። እቺ ደግሞ ል ናት። የለ ስንተኛ ዘር? ል የለ ስድስተኛ ዘር ናት። ኦኬ የለ ስድስተኛ ዘር ናት። ሶ ሲነበብ ምን ይላል?
ያጥባል። ኦኬ ያጥባል 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 ይላል። ስለዚህ አንድ ላይ እናንበው። አሁን ሙሉ እናንበው። ንስሐ መግባት ኃጢአትን ያጥባል ይላል። ኦኬ ንስሐ መግባት ኃጢአትን ያጥባል ይላል። ቶሎ ልጠይቃችሁ ከላይኛው ጀመሬ ቶሎ ትመልሱልኛላችሁ። የኛው ምን ይላል? የመጀመሪያው ይሄ ማንም ይላል። ማንም ጎበዝ። ይሄኛው ሰው 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 ይላል። ጎበዝ። ይሄኛው ከኃጢአት 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 ካላችሁ ልክ ናችሁ ጎበዞች። ይሄኛው ንጹህ 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 ንጹህ። ይሄኛው አይደለም አይደለም ካላችሁ ልክ ናችሁ። ኦኬ ማንም ሰው ከኃጢአት ንጹህ አይደለም ይላል ጎበዞች። ቀጣይ ይሄኛው ምን ይላል? ምን ይላል ይሄኛው? ንስሐ ካላችሁ በትክክል መልሳችሁታል። ንስሐ ነው የሚለው። ንስሐ ቀጣይ እች መናት እች ግናት እች ባናት እች ናት። ንስሐ መግባት መግባት። ኦኬ መግባት። ቀጣይ እች ሃናት እች ጢናት እች አናት እች ትናት እች ንናት። ኃጢአትን ኦኬ ኃጢአትን ነው የሚለው። ልክ ናችሁ። ኃጢአትን ካላችሁ ልክ ናችሁ። ኃጢአትን። ቀጣይ ይሄኛው ምን ይላል? ኃጢአትን ያጥባል። ኦኬ ያጥባል። እሱ አንድ ላይ እናነበው። ንስሐ መግባት ኃጢአትን ያጥባል ይላል። ኦኬ ንስሐ መግባት ኃጢአትን ያጥባል ይላል። ጎበዞች አሁን ይህን ፊደል ስላነበብነው አይጠፋችሁም። ይች ማናት? ሃናት። ኦኬ ሃናት። ቅድም እንደነገርኳችሁ ሃናት። እቺ ጢናት እቺ አናት እቺ ትናት። ሲነበብ ይሄ ኃጢአት ይላል። ኃጢአት ይላል። ኃጢአት። ቀጣይ እቺ የናት እቺ ህናት እቺ ሊናት እቺ ናናት። የህሊና 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 የህሊና። ኦኬ እቺ የናት እቺ ህናት እቺ ሊናት እቺ ናናት። እቺ ማለት የአእምሮቷ ሶስተኛ ዘር ናት። አይሚን ስድስተኛ ዘር ናት። ያ ሀ ማለት ነው። ሀ ሁ ሂ ሀ ሂ ህ እንደ ህ ነው የምናነባት። የህሊ ደግሞ የለ ሶስተኛ ዘር ናት። ለሉ ሊ የህሊና ና ደግሞ እችኛዋ የነ ስንተኛ ዘር ናት? የነ አራተኛ ዘር ናትና ሲነበብ የህሊና ይላል። የህሊና ይላል። ኦኬ የህሊና ይላል። የህሊና ይላል። ኃጢአት የህሊና እች እናት እች ራናት እች ፍናት እች ትናት። እረፍት ኦኬ እረፍት እረፍት እረፍት። ኦኬ ማለት የአስንተኛ ዘር ናት? ስድስተኛ ዘር ናት። ያ ማለት አኡ ኢ አ ኤ እ ብላችሁ ታገኟታላችሁ። እች ደግሞ ረ ናት። ረ ደግሞ የመጀመሪያዋ ላይ የመጀመሪያዋ ረ ማለት ነው። ከዛች ፍናት ፍናት ፍ ማለት የፈ ስድስተኛ ዘር ናት። እች ደግሞ ትናት። ኦኬ ትናት። ኃጢአት የህሊና እረፍት። ት ማለት ት ማለት የተ ስድስተኛ ዘር ናት። ኦኬ ስድስተኛ ዘር ናት። እረፍት ይላል ማለት ነው። ሲነበብ እረፍት ይላል። እረፍት። ቀጣይ ች ይናት ች ነናት ች ሳናት ች ልናት። ይነሳል ይነሳል ይነሳል። ኦኬ ይነሳል ይነሳል። ኦኬ ይነሳል። ይናት እቺ ከደጋ እንዳታመሳስሏት። ይናት እቺ ነናት እቺ ሳናት። ሳ ማለት የሰ አራተኛ ዘር ናት። እቺ ደግሞ ልናት። ኦኬ ሲነበብ ይነሳል ይላል። ኃጢአት የህሊና እረፍት ይነሳል ይላል። ኦኬ ኃጢአት የህሊና እረፍት ይነሳል ይላል። አንዴ ልገምላችሁ። ኃጢአት የህሊና። ስለዚህ ክፉ መመኘት የኃጢአት ኃጢአት የህሊና እረፍት ይነሳል ይላል። ይሄ ወደዚህኛው እንሂድ። እቺ ክናት እቺ ደግሞ ፉናት። ኦኬ እቺ ክናት እቺ ፉናት።
ክ ማለት የከ ስንተኛ ዘር ናት? ክ ማለት የከ ስንተኛ ዘር ናት? ስድስተኛ ዘር ናት። ኦኬ ክ ማለት የከ ስድስተኛ ዘር ናት። ች ማለት ፉ ናት። ፉ ደግሞ የፈ ስንተኛ ዘር ናት? የፈ ሁለተኛ ዘር ናት ማለት ነው። ኦኬ ክፉ ይላል። ክፉ ሲነበብ ክፉ ይላል። ክፉ መመኘት ክፉ መመኘት ች መ ናት ች መ ናት ች ኘ ናት ች ት ናት። መመኘት 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 የኃጢአት 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 ይላል። ኦኬ እች ክ ናት ብያችኋለሁ። እችኛዋ ፉ ናት። የፈ ሁለተኛ ዘር ፈፉ እች ክ ናት እች ፉ ናት። ኦኬ ክፉ መመኘት የኃጢአት መጀመሪያ 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 ነው ነው ነው። ኦኬ ነው። ክፉ መመኘት የኃጢአት መጀመሪያ ነው ይላል። ኦኬ ክፉ መመኘት መመኘት የኃጢአት መጀመሪያ ነው ነው። ክፉ መመኘት ክፉ መመኘት የኃጢአት መጀመሪያ ነው። ኦኬ እች መ ናት እንግዲህ እንደምታውቋት እች ጀ ናት እች መ ናት አሁንም እች ሪ ናት እች ያ ናት መጀመሪያ ይላል። መጀመሪያ ነው። ኦኬ ክፉ መመኘት የኃጢአት መጀመሪያ ነው ይላል። ኦኬ ቀጣይ እች እ ናት እች ው ናት እች ነ ናት እች ተ ናት እች ኛ ናት። እውነተኛ 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 ቀጣይ ፍ ናት እች ቅ ናት እች ር ናት። ው ማለት እንግዲህ የአ ስንተኛ ዘር ናት ብያችኋለሁ? የአ ስድስተኛ ዘር ናት። አ ኡ ኢ አ ኢ ብላችሁ ታገኟታላችሁ። እች ው ናት። የው ስንተኛ ዘር ናት? ስድስተኛ ዘር ናት። እች ነ ናት እች ተ ናት እች ኛ ናት። ሶ ሲነበብ እውነተኛ ይላል። ኦኬ እውነተኛ እውነተኛ ፍቅር ፍቅር እች ፍ ናት እች ቅ ናት እች ር ናት ሲነበብ ፍቅር ይላል። ከኃጢአት ከኃጢአት ከ እች ከ ናት እች ሀ ናት እች ጢ ናት እች አ ናት እች ት ናት። ሶ ሲነበብ ከኃጢአት ከኃጢአት ይርቃል ይርቃል። ኦኬ እውነተኛ ፍቅር ከኃጢአት ይርቃል ይላል። ጎበዞች እውነተኛ ፍቅር ከኃጢአት ይርቃል። አውቃችኋል? እውነተኛ ፍቅር ከኃጢአት ይርቃል ይላል። ኦኬ ቀጣይ ኃጢአት ይሄኛው እቺ ሀ ናት እቺ ጢ ናት እቺ አ ናት እቺ ት ናት። ኃጢአት በድብቅ 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 እች በ ናት እች ድ ናት እች ብ ናት እች ቀ ናት። ኦኬ በድብቅ በድብቅ ቢ እች በ ናት። በደንብ ተከታተሉ። እች ድ ናት እች ብ ናት እች ቅ ናት። በድብቅ ቢሰራም ቢሰራም ውጤቱ እች ው ናት እች ጤ ናት እች ቱ ናት። ኦኬ ውጤቱ ግልጽ ግልጽ እች ግ እች ል እች የመጨረሻዋ ግልጽ ነው ለማለት ነው። ኦኬ ጉታ ስላልበቃኝ ነው። ኃጢአት በድብቅ ቢሰራም ውጤቱ ግልጽ ብሎ ነው ይላል። መጨረሻ ላይ ስለማይታይ ነው። ኦኬ ኃጢአት በድብቅ ቢሰራም ውጤቱ ግልጽ ነው ነው። ኦኬ ኃጢአት በድብቅ ቢሰራም ውጤቱ ግልጽ ነው። ውጤቱ ግልጽ ነው ማለት ያው ኃጢአት በድብቅ ሰርታችሁ ከፈጣሪ አታመልጡም ነው። ይደርስባችኋል። የሰራችሁት ሰው የዘራውን ያጭዳል ነው። በቃ ሰው ሀሳቡ መልእክቱ እንደዛ ነው። ሰው የዘራውን ያጭዳል። ሁላችሁም የእጃችሁን ታገኛላችሁ ነው የሚለው። ኃጢአት በድብቅ ቢሰራም ውጤቱ ግልጽ ነው ነው የሚለው። አንዴ ሙሉ ላንብላችሁ። ማንም ሰው ከኃጢአት ንጹሕ አይደለም። ንስሐ መግባት ኃጢአትን ያጥባል። ኃጢአት የህሊና እረፍት ይነሳል። ክፉ መመኘት የኃጢአት መጀመሪያ ነው። እውነተኛ ፍቅር ከኃጢአት ይርቃል።
ኃጢአት በድብቅ ቢሰራም ውጤቱ ግን ግልጽ ነው ይላል። ውድ ተማሪዎቻችን የዛሬው ትምህርት ይህንን ይመስል ነበረ። በቀጣይ ቪዲዮ በአዲስ ቪዲዮ እስክንገናኝ ሰላማችሁ ይብዛ። በኦንላይን መማር የምትፈልጉ ከታች በምናስቀምጥላችሁ ስልክ ወይም ደግሞ በ0930 24 51 41 በተለያዩ የሶሻል ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ ደውሉልን። እጅግ አክብረን እናስተምራችኋለን። እናመሰግናለን። እንወዳችኋለን። በርቱልን፣ ጠንክሩ።